አንቺ ቆይ ምንድነው ሐሳብሽ? እንደምትናደድ አውቃለሁ፣ ግን እባክህን ስማኝ እያሱ። ቆይ ምን አይነት ድፍረት ነው? ይኸውልህ ምንም በለው ምን አንተ ማውራት ግዴታ ስለሆነብኝ ነው። እሺ ምንድነው? ይኸውልህ አንድ ሐሳብ አለኝ። ሐሳብሽን ለኔ ለመናገር ነው ያለውበት ድረስ የመጣሽው? አይ አይደለም። እሺ ምንድነው? ይኸውልህ አንተ ለኔ ከከፈልከኝ ግርማንም ሮቤልም ቢሆን ሌላም ጠላቶች ካሉክ እኔ አስወግድልሃለሁ። ምን? አንተ ብቻ ክፈል፣ ሁሉንም ነገር እኔ አደርጋለሁ እኮ። እንዴት? ጥያቄ አታብዛ። ለምን? አንተ ያስተማርከኝ ትምህርት ነው። ከተስማማ ጨብጠኝ። ተስማምቻለሁ። ባይሆን አንድ ማወቅ ያለብሽ ጉዳይ አለ። እሱን ልንገርሽ። ምንድነው? ሰላም ነው አይደል? አይ ሰላም ነው አትደንግጪ። ይልቅም ማየን በተመለከተ አንድ አዲስ ነገር አለ። ምን አይነት አዲስ ነገር? ምን መሰለሽ ብሌን፣ የማየው ሁኔታ በጣም እየተባባሰ ነው። አዎ እሱንም እኔም እያየሁ ነው። ሳይበስባት ቶሎ ወደ ሐኪም ቤት መውሰድ አለብን። ያለበለዚያ ነገሮች በጣም እየተባባሱ ነው የሚሄዱት። እንዴት? በቃ እማየን እንዲህ እንድትቀጥል ከተውናት ትልቅ ችግር ውስጥ ነው የምንገባው። እሺ ገብቶኛል። ላሳውቅሽ ብዬ ነው። በዚህ 2 ቀን ውስጥ አሪፍ ሕክምና እንወስዳታለን። አንቺም እሷን አዘጋጃት። እሺ እያሱ። በቃ ቻው። መልካም ቀን። እሺ ወንድሜ መልካም ቀን። ሄሎ አባዬ። አባዬ እንዴት ነህ? ኧረ አባዬ ደህና ነኝ፣ ምንም አልሆንኩም። በጠዋት ስፖርት ልሰራ ወጥቼ ለዛ ላይ ያለከለኩ ይመስላል። አባዬ አንተ ደህና ነህ? ይኸውልህ አባዬ በዚህ 2 ቀን ውስጥ አንድ የምስራች የምንሰማ ይመስለኛል። ነገ ወይም ከነገ ወዲያ ሮማን ወደ እብዶች ሆስፒታል ትላካለች። ከዛ ነገሩ አለቀ ማለት አይደል? በደንብ እርግጠኛ ነኝ አባዬ። አንተ ግን ደህና ነህ? እሺ አባዬ ራስን ጠብቅልኝ። እሺ እሺ ቻው በቃ። እንዴት አደርሽ ጽናት? ዳደርክ ያሳ አንቺ የስፖርት? አሁን የስፖርት ምን ነው? አይ እንዲሁ አንዳንድ ነገር ገርሞኛል። ምንም የሚገርም ነገር የለውም። እኔ ዝም ብዬ ለጤና ብዬ ነው ዱብ ዱብ ያልኩት በጠዋት። በእውነቱ ይበል የሚያሰኝ ነው በጣም። እኔ ምን ማታ ያወራንበትን ነገር እንዴት አደረክ? በደምብ ሳስብበት ነበር። ስለዚህ ተስማምተሃል? አዎ በአንቺ ሀሳብ ተስማምቻለሁ። ስለዚህ እኔ አንዳንድ ሊረዱን የሚችሉ ሰዎችን አዋራለሁ። እሺ መልካም ቀን። እሺ በቃ። ምን ሆነሽ ነው? ምንም አልሆንኩም። በቃ እስኪ ዝም ብለሽ ቀፊ። እንዴ ልጅ ምን ሆነሻል? ምን ሆነሽ ነው?
እሺ ወይዘሪት አልጨረስሽም አሉ? አልጨረስኩ ጽኑዬ። ኧረ ነገር ሳትቀባበል ትሄጂ ነው እንዴ? አይ ምንም አልፈልግም እኔ። ጓደኞቻችንን እኮ ነው የምናገኘው። ስምና እንዲያወጡልንም አልፈቅድም። የትኛውን ትቀበያለሽ? እሺ ከነዚህ ወይ አንድ እንቀባ። በጭራሽ ምንም መቀባት አልፈልግም እኔ። ታይ የእውነት አልፈልግም። እሺ ቆይ ይሄ ላስገባን። እሺ ካደረ የለው አልፈልግም። ምንም እንውጣ። ከየት አገኘሽ አሁን ይሄን ቆራጣ መስታወት? ከዛኛው ላይ ተጠቀሚ። እሺ እንውጣ። ከምንስ እንዳገኘሁት ብታውቂ ከማየ ቦርሳ ውስጥ እንውጣ። እሺ ታፍቂ ላስገባላት። ምን ይሻለኛል? ምን መሰብቶ ምን ይሻለኝ? በጭራሽ አይሆንም። ለማደስ እኔ እኮ ጽኑ ይኸው እዚህ ጋር ትውስታቸውን ላጡ ጓደኞቻችሁ ሼር አድርጉላቸው። ትውስታቸውን ያጡ ጓደኞቻችሁ ከድሮ ጓደኞቻቸው ጋር ሲሆኑ እንዲሁም ድሮ ያሳለፉትን ነገር መልሰው ሲያሳልፉ የማስታወስ ችሎታቸው ይመለሳል። ፈጣሪ ወይ ጽኑዬ፣ ወይኔ ጉዴ ፈላ። ልቀፍሽ እማዬ ምን እንደሚል ታውቂያለሽ? ማስታወስ የምችሉ ጓደኞች ካሏችሁ ሼር አድርጉላቸው። የድሮ ጓደኞቻቸው ጋር ወይም ደግሞ ድሮ ካሳለፉት ነገር ጋር አብረው ቢሆኑ ነገሮችን ያስታውሳሉ የሚል መረጃ እኮ ይቼ ነው እንዴ። ወዴት ለመሄድ ነው እማዬ? ዛሬ እንኳን እኔና ጽኑ የድሮ ጓደኞቻችንን የምናገኝበት ቀን ነው። ብሌን ምን ማለት ነው? ዝም ብለሽ ልጅቷን አታድክሚያተው። ስለምን ድካም ነው የምታወሪው እማዬ? በፍጹም ደግሞ ጽኑዬ አይደክማትም። በዚህ ላይ ደግሞ እኮ አንቺ የሚረዳሽ ያለ አይደል እንዴ ጽኑዬ? በቃ እንድታስታውስ ነገሮችን መልሳ እንድታስብልኝ ስለፈለኩ ብቻ ነው እንጂ ምንም አይነት ድካም አይኖረውም አይደለ? የምን ጥሩ አጋጣሚ ነው ብሌን። እኔ ምንም ደስ አላለኝም። በቃ ችግር የለውም እሺ። አሁን በቅርቡ ሁሉም ነገር ታስታውሳለሽ። እኛ ያለሁልሽ። ሲጀመር አሁን እነሱን ስናገኛቸው በቃ ድሮ ያወራነውን ነገር ድሮ ያሳለፍነውን ነገር ምናምን በቃ ስናወራ ታስታውሻቸዋለሽ። እሺ እማዬ በቃ እንሂድ። እሺ እንሂድ። አዎ እንሂድ። ቻማ ነይ። ቻው በማት መልካም ቀን። ቻማ ወረደ ተመለሳለች። ወይኔ ብሌን፣ በቃ ብሌን አርፈሽ አልቀመጥም ማርች አይደለ? ቆይ እስኪ ሄደች፣ የድሮ ጓደኞቿን አገኘች፣ አስታወሰች። ከዛስ ለአንቺ ጥሩ ነገር የሚፈጠር ይመስልሻል? እንዴት ምን አይነት ኩርናለች? ትንሽ ተሻሻለችልኝ ስል ደግሞ መለሳ ያሆነች። ወይኔ 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 የኔ ልጆችማ የኔ ልጆችማ እኔማ የኔ ልጆችማ ወይኔ ፈጣሪ ሆይ እቺ ምስጥ እንዴ ምን እያደረገች ነው ብለን ግን እስኪ ቆይ ካፌቱ ጋር መሰለሽ ጂፒኤስ እንደሚያሳየኝ እኮ ነው ይሽው። ይሄ ነው ማለት ነው እርግጠኛ ነኝ። ቆይ ግን ጽኑ ይሄንን ካፌ አታስታውሹም እንዴ? ይሄ ካፌ እኮ ሁል ጊዜ ከኮሌጅ ስንወጣ እንገባበት ነበር። እኔ ራሱ እኮ እዛ ቆይቼ ስለመጣሁ ነው እንጂ በፍጹም አልረሳሁትም። እኔ በጭራሽ ምንም ማስታውሰው ነገር የለም ብሌንዬ፣ አላስታውሰውም።
በቃሽ ችግር የለም ታስታውሻለሽ እሺ እርግጠኛ ነኝ በቀችን ምን እንግባ እሺ ደስ ይለኛል ለነገሩ እንዴት አንቀየር በጣም ትልቅ ሴቶች እኮ ነናል እውነትሽን ነው እሱስ ጽንዬ እንዴት ነሽ ደህና ነኝ በጣም ፈጣሪ ይመስገን ከብሌን ጋር ስንደዋወል እኮ የደረሰብሽን ሁሉ ነግራኛለች በጣም አዝናለሁ የእውነት እኔም በጣም ነው ማዝነው ምክንያቱም እናንተን ጓደኞቼን አለማስታወሴ ለኔ በጣም ከባድ ነገር ነው አታስቢ የኔ ቆንጆ ሁሉም ነገር ሰላም ይሆናል እሺ እኔ ራሱ እኮ ሁሉ ጊዜ እንደሱ ነው የምላት እንደውም ዛሬ ስለበፊቱ የኮሌጅ ህይወታችን እያስታወስን በቃ ስንስቅ ነው እሺ ምንለው ወይኔ ሳሪ ደግሞ ብትኖር ሁሉም ነገር ታወራን ነበር ስለበፊቱ እኮ አውርታ አትጠግብም እኔ የምልሽ ቆይ ግን ሳሮን እዛው ውጭ ናት ተመልሳ መታጣቅም ኧረ መታጣቅም ብትመጣ ሳታገኘን አትሄድም ጭራሽ ግን ሁሌ እመጣለሁ ነው የምትለው ብትመጣ እኔ በጣም ደስ ይለኝ ነበር ያንቺና የሷ ነገር እኮ ታስታውሻለሽ ሁሉ ጊዜ እኮ የተማሪዎች ወሬ ነበረ ግን ደግሞ በጣም ነበር የምትዋደዱት በጣም አሁንም እኮ እንደዋወላለን እንደው አንዴ ምናምን እንደዋወላለን ወይ በጣም ደስ ይላል ይቅርታ በወሬ አስቆች አይደል ሲጀመር እሱን ፈልገን አይደል እንዲህ ከብዙ ዓመታት በኋላ እንደዚህ እየተሰባሰብነው እኔ እኮ በጣም ነበር የምታዝናናኝ ግን ታስታውሻለሽ ምነው ጽኑዬ ምነው እኔ አላምንም ሳሪ ነሽ የለችም ማለት መንፈስማ መሆን አለባት እሺ ሴቶች መንፈስ አለመሆኔን ነው የምቀርፍ ነገር ደህና ናችሁ እንዴት ነሽ ቆንጆ እንዴት ነሽ ነው ደግሞ ያማረብሽ እኔ አታክሲ ነሽ ደህና ነሽ አለሁ ሳሪ በጣም አስገርምሽኛል የእውነት እንኳን እዚህ ቤት መጪ ጭራሽ ቀኑን የምታስታውሽ እራሱ አልመሰለኝም ነበረ እንዴ እንዴት ረሳዋለሁ ካስታወሳችሁ ከአመታት በኋላ እንገናኛለን የሚለውን ሀሳብ ያመጣሁት እኔ ነኝ ልክ ካላንደሬ ሲነግረኝ ምንም ሳልዘጋጅ ነው ተነስቼ የመጣሁት አይ ሳሪ ታውቂያለሽ ግን አሁንም ቢሆን እንደበፊቱ በጣም ውድ ነሽ ሳይበስብኝ አይቀርም ባይሆን አንቺና ጽኑዬ አልተለወጣችሁም አንቺ ግን ትንሽ አርጅተሽብኛል እንዴ ሳሪዬ ከኛ ውስጥ እኮ ባለትዳርስ እንዴት ላትቀይር ትችላለች ኦ ለካ አጅረዋለ ሰውዬሽን እስክታወቀው እንዴት እንደጓጓው ያው ነገር አይደል የምታርፊው ትተዋወቂዋለሽ ምንም እንዳታስቢ የኔ ቆንጆ በደንብ ነው የምታዋወቅልሽ ውይ ጽናትዬ የራሳችን ወሬ ይዘን ዝም ባልንሽ አይደለም ኧረ ችግር የለም እኔ እናንተ ስትጫወቱ በደንብ እየሰማችሁ ነው በደንብ ተጫወቱ ጽኑዬ ጨዋታ እኮ አንቺን ይመለከታል ተጫወች እንጂ እንዴ
ታውቂያለሽ ግን ሳቅሽ ራሱ ምንም ነገር አልተቀየረም። ታስታውሻለሽ? እንደውም አንድ ጊዜ መንገድ ላይ ከክላስ እየወጣን እያለ አንዱ ሲያልፍ ስቀሽበት ማን ሳቀብኝ ምናምን ነገር ብሎ ጮሆ ከዛ በኋላ አልናገርም ብለን ወይኔ ሊገለን ባባ በስላሴ ብለን እኮ ነው የተሆነው። ግን ታስታውሻለሽ? ወይ አዎ በእናትሽ ትዝ ይለኛል። የእሷ ሳቅ እኮ ሁሌም እንዳስቀጣን ነው። አስተማሪ ገብቶ ስቃ ማነው ሲባል እኛ ዝም ብለን ትዝ ይልሻል? ከዛ ያው አብዛኛውን ጊዜ እኮ ረብሻለሁ ታውቃላችሁ፣ ግን የሚቀጣልኝ ሌላ ሰው ነው። አይ ስንት ነገር አለፈ መሰላችሁ እንደቀልድ። እና ህይወት እንዴት ይዟቸዋል? ህይወትማ እንግዲህ እንደምታዩት እንደዚህ ይዞኛል። ምን ላይ ናችሁ? እስኪ አሁን በግልጽ እናውራ። እናቴ እኔ ህልሜን እየኖርኩ ነው። የምፈልገው ከዚህ ሀገር መውጣት ነበር፣ ግን ብዬ ጠፍቻለሁ። አንቺስ ከትዳር ውጭ ምንድን ነው የሞከርሽው? ያው ሴት ትዳር ከያዝሽ በኋላ ቤቴ ነው የምትለው። ትዳር ይዣለሁ እናም ደስተኛ ነኝ በጣም። ብሌንስ? አዎ አለው እንግዲህ እንደምታይ ነኝ። እኔ እንግዲህ ምንም ነገር አልተቀየርኩም። ጽኑ ግን በቃ ምንም ነው ትዝ የማይልሽ? ይምር እንደው ጽኑ ቢረሳ ሳሪዬን ድንግል አድርገን ያ ሁሉ ለፍተን የዳርናት ጊዜ ይረሳል? አንቺ ዝም በይ። ትዝ ይላችኋል? አጅሬት የትም አሸሼ ገዳሜ ስትል ድንግልናውን አሳትታ ሰውየው ያለ ድንግል ሴት አላገባም ሲል ዱባይ ድረስ ሄደን ድንግል አድርገን አምጥተን ቤተሰቦቿ በቃ ድንግል ልጅ አለን ብለው እኛ ያደረግነውን እኛ እናውቃለን አይደል? ወይኔ ምን ያልሰራነው ነገር አለ። አሁን በእነሱ ቤት እኮ ልጃችንን ማንም አልነካትም ብለው ነው የሚያስቡት። ወይኔ ተይ ሌላ ጨዋታ አልጠፋም። በዚያ ቀልጅ። ቆይ ግን ቢያቅስ? ሳሮን በጣም ደረቅ ነሽ። አሁንም እንደዛው ነሽ። ምንም አልተቀየርሽም። አቁሚ በቃ። ተይ በቃ ሳርዬ ጨዋታ እንቀይር። ቆይ ግን ምንድነው? መጠጥ የለም እንዴ? አስተናጋጅ፣ አረ የሚጠጣ ነገር አምጣልኝ። ነው ወይስ ቤት እንቀይር? ምን ይመስላችኋል? አይ በቃ እኔ ብሄድ ይሻላል። እናንተ ቆዩ። ወይ በነገራችን ላይ እኔ ራሱ ማየ ከቅድም ጀምሮ በጣም እየደወለችብኝ ነበረ። ባይሆን ሳርዬ አንቺ ከመሄድሽ በፊት አንድ ጊዜ ሁላችንም እንገናኝና አክብረን ምናምን እንለያያለን። አይመስላችሁም ሰዎች? እሱ ጥሩ ሀሳብ ነው። አንቺም ነይ እንሂድ፣ እረፍት ታደርጊያለሽ ሳርዬ። አይ እንኳን ሰው አግኝቼ እመጣለሁ። አንቺ ሂጂ ይሻላል። አይ ቆንጆ በቃ እንዳልኩሽ በተደጋጋሚ ፕሮግራም ላይ እንደሆንኩ ነገር ትደውይብኛለሽ እንዴ? ሄሎ፣ ቆይ አሁን ምን አለበት ትንሽ ደቂቃ ብታወሪ? ያን ያክል አሁን ከባድ ሆኖ ነው? እሺማ ለምን ነበር የፈለግሽ? እንዴት ሆናችሁ? ቆይ ጽናት ያስታወሰችው ነገር አለ እንዴ? ምንም ትዝ ያላት ነገር የለም። እውነት? እውነት እማዬ፣ በቃ ለማንኛውም በኋላ ስመጣ እናወራለን። እሺ በቃ ቶሎ ና አታምሹ። ተመስገን ጌታዬ።
ምን ነው ምንም የምረጋጋበት ጉዳይ አይደለም። ልቀቂኝ ሮማን። አንድ ጊዜ አዳምጪኝ። እገልሻለሁ ሮማን፣ እገልሻለሁ። ልቀቂኝ ሮማን፣ እገልሻለሁ። ሲታርቂ ነው። ልቀቂኝ። እንዴት ዋልሽ ሮማን? ደህና ዋልሽ እማዬ? ደህና ዋላችሁ? ደህና ነን። ለማንኛውም በቃ እናንተ ተጫወቱ፣ እኔ በጣም ደክሞኛል። ክፍሌ ገብቻ ነው። እውነት ይሻላል? ይሻላል። በቃ እንግዲህ ካለሽ እሺ፣ ደህና ነው። ደህና ነው። እሺ እስኪ ምንድን ነው እማዬ? ቁጭ ብለን ብናወራ ይሻላል? እሺ እስኪ ምን ተፈጠረ ንገሪኝ። እማዬ በጣም ጥሩ ጊዜ ነበረን። የሆነች እንደውም አንድ ውጭ የምትኖር ጓደኛ ነበረች እና እሷ ድንገት መታ። በቃ ድንገቱ በቃ ሰርፕራይዝ ነው የሆነው። የእውነት ስለ እሱ አይደለም የጠየኩት፣ ስለ ጽናት ነው። ጽናት ምን? እስኪ ንገሪኝ። እንደው ጽናት ላይ ምንም አዲስ ነገር አላገኘሽባትም? አይ እማዬ እስኪ ተይኝ በእናትሽ። ጽኑዬ እኮ እነሱን እራሱ አላስታወሰቻቸውም። ዝም ብዬ ነው የለፋሁት። እርግጠኛ ነሽ? ውይ እማዬ ምንም የለም አልኩሽ እኮ። እንደዛ ከሆነሽ አይ እማዬ እኔማ እንኳን ትንሽ እንድታስታውስልኝ ብዬ ነበረ፣ ግን አልሆነ። ከአንቱ ልፋት ነው ዝም ብዬ እባክሽ የለፋሁት። ትመጣለች ያልሽው እንግዳ ቆየች አትመጣም እንዴ? ምን አውቄ ቆየች አይደል? በጣም አንቃቃችን እንጂ እንዴ የሚበላ ከሆነ ይዞ የመጣው እንጂ እንግዳዋስ እኔ ምን አውቃለሁ? ትመጣለች ተብለው ስንቃቃ ነው ያልኩት። ስንቴ ወርዳ ስንቴ ተጣለች። የበናችን ራሱ የራሳችሁ ጉዳይ ነው። የማገባት ማለት አልቻለም። ይሄ ዳቦ ባይኖር ኖሮ ምን ይውጣ ነበር? እና ዳቦ እንደው እንዋደዳለን። አንቺ ተላመጂ ምን ያስደነግጣል? እንግዳዋ ስለቀረች እኛ መብላት አለብን አይደለ? አየህ አይደል? እኔ እኮ ነኝ ግን አስተዋሽ እንካ ብላ። ቀለምዬ ወይዬ ተሀገሬ ስወጣ እነ የእናቴ ምርቃ ደርሶኝ ነው መሰለኝ ይኸው ጋሽዬን የመሰለ ቤት አስገባኝ። ከዛም ለጥቆ አንቺን የመሰለ ደግ ጥሩ ሩህሩህ ሰው ሰጠኝ። እንግዲያስ እሱ ይመስገን። ምን ዋጋ አለው? አያያዙን አላወክበትም።
አንቺ ፈልጊ እንጂ እኔማ ስንቱን መሰለሽ አሽሙንም ያስኩት ስንቱን ታዲያ የክንድ መሰለሽ የሀገሬ ሰው ክንዴ እኮ ነው የሚለኝ። ዳቦ ተወደ የለ በልብላ ደግሞ ጀመረሽ ልታንገላችሁ። ምን የሚያመናቅር ነገር አለ? አሁን ምን ተናገርኩ እኔ? ለነገሩ ትረሺዋለሽ ነገር እንደምን አመሻችሁ። ምንድነው ጋሽ ተኝቶ ነው እንዴ? ቀስቅሹ። እንደውም የት አለ ጋሽ? ወይ ዛሬ ልብስሽ ቀን ዝም በሰዓት እኮ ሄዷል። ሳሪ አልሰከርሽም። አንተ ደግሞ አትክፋኝ። በእናትህ ምን አይነቱ ነው? አልረብሽም። ግን ባልየው ይታለ ባልየው አንተ ረስሜ በእናትሽ አረጽሽ ቀንሽ። ሳሪ አልሰከርሽም። አልሰከርኩም እኮ። እንኳን ደህና ቆያችሁ። ቢረሳ ሳሪዬን ድንግል አድርገን ያ ሁሉ ለፍተን የዳርናት ጊዜ ይረሳል? ትዝ ይላችኋል? አጅሬት የትም አሸሸ ገዳሜ ስትል ድንግልናውን አሳትታ ሰውየው ያለ ድንግል ሴት አላገባም ሲል ዱባይ ድረስ ሄደን ድንግል አድርገን አምጥተን ቤተሰቦቿ በቃ ድንግል ልጅ አለን ብለው እኛ ያደረግነውን እኛ እናውቃለን አይደል? ወይኔ ምን ያልሰራነው ነገር አለ? አሁን በእነሱ ቤት እኮ ልጃችንን ማንም አልነካትም ብለው ነው የሚያስቡት። እንዲህ ነው እንጂ የኔ ጎበዝ ልጅ ጨዋ ወልዶ ጨዋ ያሳደገሽ ከነ ክብረ ንጽህናሽ ተገኘሽ አይደለ? እንዴት ደስ ብሎኛል መሰለሽ። አኮራሽን እኮ ሙሉ ቤተሰቡን ያኮራሽ። እውነት ደስ ብሎናል የኔ ጀግና ልጅ። በዚህ ሰዓት ከነ ክብሯ ያለችን ሴት ማግኘት በእግዚአብሔር መባረክ። አስከበርሽኝ የኔ ጨዋ። ጽናት ወይ ሮማን? አይ ተይው በቃ። ሮሚ ፈለግሽኝ እንዴ? አልፈለኩሽም። ተይው በቃ። እንትን ነው እንትን ፈልጌ ስጪኝ ብትይኝ እኮ አቀብልሽ ነበር ሮማ።
ማነሽ አንቺ? አይ ቲንክ ሰለሞን ማለት አንተ ነህ አይደል? እኔ ደግሞ ታዋቂዋና ዝነኛዋ ሳሮን እባላለሁ። እንዴት ነሽ? ጥሩ ብረት መዝጊያ ይወጣል ብዬ ነበር፣ ግን ምንም አትልም። ለማንኛውም ጥሩ የትውውቅ ጊዜ ይኖረናል ይሆናል። ምን ነው እባክህ ጌታው፣ አንድ ጊዜ ጉንጬን ተሳምኩ ብለህ እንደዚህ መፍለቅለቅ? እንዲያው ሳንለያይ አልቀረንም ቀለሙ። እንዴ አንተ እኔን ቀለሟን ነው ከማንም ቂጧን ከጣለች ዱርዬ ጋር የምታወዳድረኝ? ወይኔ ቀለሟ፣ ወይኔ ምን ታረግ አንተ? እንዲያው ከምን ቢፈጥራት ነው እንደዚህ ልስልስ ያለችው? ደግሞ በሷ ከንፈር ልሳምኔ? አይ መድኃኒዓለም! አሁን እቺ ሰው ናት ሰካራ። ለካ ዞር ዞር ማለትም እኮ ጥሩ ነው፣ የሚቀርቡንም ብቻ እያየ። እኔ ቀለሟ እኮ ይሁን ብዬ እንጂ። አንቺ ምን ሆነሽ ነው? ለኔ ያመጣሽልኝ ነው የሚበይ? እንካ ብላ አፈር ብላ ነው ያው እንዴ አፈር ብላ። እስቲ ሳመች ከነ ምግቡ ትቻልክ ልትበላ አፈር ትበላለሽ። አፈር ያ አረ ታይ ምንቅር ለአንቺ ጥሩ አይደለም። ታይ እንዴት ናችሁ? ሰሙዬ ደህና ነሽ? ደህና ነኝ። ትንሽ አረፍሽ አይደለ? እንዴት ነበር ዛሬ? ጥሩ ጊዜ ነበረ። በጣም ደስ የሚል ቀን ያሳለፍነው። በዛ ላይ ደግሞ ልጆቹን ባውቃቸው በጣም ደስ ይለኝ ነበር። ትውስታዬ ቢመለስ ማለት ነው። ይኸውልሽ ጽኑዬ፣ ይሄ አንቺ አለማስታወስ በፍጹም አንቺ ላይ ምንም አይነት ችግር ሊፈጥር አይገባም። ነገሮች እኮ በጊዜ ሂደት ነው የሚስተካከሉት አይደል እንዴ? ደግሞ እርግጠኛ ነኝ በቅርቡ ሁሉንም ነገር ታስታውሻለሽ። ተስፋ አደርጋለሁ ብለኝ ነው። በነገራችን ላይ ምንም ነገር ነው ያልተቀየረችው። በቃ እንደ ድሮ ጨዋ ናት፣ ሰዓት አክባሪ ናት። በቃ ዲሲፕሊኗ ምንም ነገር አልተለወጠችም አይደል? በጣም ብሶባታል እኮ ማለቴ በጣም ተጫዋች ነች ለማለት ፈልጌ ነው። አንቺ እኮ ጨዋታ ያልቅብሽ። እናሳ እንዴ ቀለሜ ተጫዋች እንጂ። እሺ ጫወታለሁ። ወይኔ እኔ ምንሽ ቆይ አግብተሻል እንዴ? አይ የምን ማግባት አንቺ? ለአንዱ ስንከረፈፍ ድንግልናዬን ሰጥቼው ለቀዬ ሁሉ አወራብኝ። ከዛን እንደው ፍረት ይዞኝ ከሀገር ጥዬ ወጣ። እንደው አሳፈርሽኝ አንቺ። እንዴ በቃ ለዚህ ምክንያት ብለሽ ሳታገቢ ቀረሽ እንዴ? አሁን እኮ ነው ነገሩ የቀለለው። ለነገሩ ገጠር አሁንም እንደዛው ነው። ሴት ልጅ ክብሯን ጠብቃ ስትኖር ነው ጥሩ። ካለዛማ በቃ የማንም መቀለጃ ጣት መጠቋቋሚያ ነው የምትሆነው። እንዴ ቀለም ይሄና ከቆጭሽ ለምን ቆይ አታሰሪም? ቢገኝማ እንደው አሰርቼ እዛ ሄጄ ነበረ ስሜንም አስመልሰው።
እንዴ የምሬን እኮ ነው። ድንግልና ይሰራል፣ ማሰራት ትችላለሽ አይደል እንዴ ሰብሊ? እባክሽ ሳሮን ዝም በይ በቃሽ። እኔ እኮ እየቀለድሽ መስሎኝ። አረ የምን ቀልድ ነው? ከዚህ በፊት ያሰራ ሰው አለ። ካላመንሽኝ ሰብሊ ትንገርሽ። አረ ዝም በይ በፈጠረሽ ዝም በይ፣ አፍሽን ዝጊ። ያው ከፈለገሽ ብዬ ነው። እንዴት ዋላችሁ? እንዴት ዋልክ? ሰላም ነው? ጉድ ሳይሰማ መስከረም አይጠባም ማለች አያቴ። የዘንድሮ የዋስ እናንተ ማለትማ ይኸው ድንግልና ይሰራል እያለችኝ ነው። ይብላኝ የቴክኖሎጂ ከመጣ ወረድ ተጋቡት። እኛማ በጊዜ ነው ከነ ክብራችሁ አፈፍ ያደረግነው። ከነ ክብሯ ነው ያልከው?